እና ህዝቦች ያሳዱሃል የዛኔ ወጣት ሆኜ ባገኘህ መርዳትን ረዳህ ነበር እያለ አንድ አማኝ ሰው ሊያደርገው የሚችለውን ነገር እሱ እንደሚያደርግ ተናግሯል። ስለዚህ ወረቃ አምኗል በነብዩ ሰለላሁ ዐለይሂ ወሰለም መንገድ ከጎናቸው ሆኖ ልክ እንደ አማኞች እንደ ሰሃቦች በእምነታቸው ላይ ሊረዳቸው እንደነበር ተናግሯል። ያ ነው። እሺ አላህ ወርዳ ነው መሰለኝ። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምስ ጁምዓ እንትን ያኔ በሌላው ቀን አዛን እንደተባለ መስገድ እንችላለን እና ኢቃም ሳይል ያን ቁጥባ የተደረገ ምናምን መስገድ አይቻልም ይባላል። ይሄንን ግልጽ እንድታረግልኝ። ሴቶች ቤታቸው ከሆነ የሚሰግዱት አዛን ከተባለበት ሰዓት ጀምሮ ደስ ባላቸው ሰዓት መስገድ ይችላሉ። ማለት እንዳያሳልፉ ወቅቱን እንጂ አዛን ከተባለ በኋላ ወዲያው መስገድ ይችላሉ። ኢቃም ላይ እየተደረገ ቢሆንም እየተሰገደ ቢሆን። እሺ ሁለተኛ ጥያቄ ደግሞ ይሄ ተስቢህ ማድረግ ይቻላል? በሙስባህ ተስቢህ ለማለት ፈልገሽ ነው? ሙሰቢህ አይቻልም? ነቢያችን ሰለላሁ ዐለይሂ ወሰለም አሻዳም ጫህት ተረጋጊ ስብርሽዋይ ነቢዩ ሰለላሁ ዐለይሂ ወሰለም በጣታቸው ነበር ተስቢህ የሚያደርጉት። አድርጎ ያሉትም በጣት ነው። አንድ ሰሃባ ሲናገር ምን አለ? ካነ ነብዩ ሰለላሁ ዐለይሂ ወሰለም ይሰብሑ አላህ ተዓላ ቢአጥራፊ አናሚሊሂ ልዩምና። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በቀኝ ጣታቸው ጫፍ ተስቢህ ያደርጉ ነበር አለ። እርሳቸውም ለሚስታቸው ሲናገሩ ሰብሒላህ ወዐቅዲ ቢአናሚሊኪ ፈኢነሁነ ሙስተንጠቃቱን የውመል ቂያማ አሉ። ተስቢሕ ወይም ዚክር ማን ነው ዚክር አድርጊ አሏት። በጣቶችሽም ቁጠሪ እነርሱ የፍርዱ ቀን የትንሣኤ ቀን እንዲናገሩ እንዲመሰክሩ ይደረጋሉና አሉ። የፍርዱ ቀን ዚክር ሲያደርግብኝ ነበር ብሎ ይመሰክራል። ስለዚህ በጣት እንጂ በሙሰቢሓ አይደለም። ወሊዛሊከ ቃለ ሸይኹ አልአልባኒ ረሒመሁላህ ተዓላ መን ሰበሐ አላህ ቢልዩስራ ፈቀድ ኻለፈ ሱና ወመን ሰበሐ አላህ ቢልዩምና ፈቀድ አሳበ ሱና ወመን ሰበሐ አላህ ቢልሙሰቢሓ ፈቀድ ኢብተደዐ ፊሱና። ሸይኹ አልአልባኒ ምን አሉ? በቀኝ ጣቱ ተስቢሕ አደረገ፣ በእርግጥም ሱናውን ገጠመ። በግራ ጣቱ ተስቢሕ አደረገ፣ በእርግጥም ሱናውን ተጻረረ። በሙሰቢሓ ተስቢሕ ያደረገ ቢድዓን ፈጠረ ብለው ተናገሩ። አይ ስለዚህ በጣታቸው አድርጉ። እሺ ይቅርታ። ሶስተኛ ጥያቄ ያኔ እኔና ጓደኛዬ ስንደዋወል ብዙ ጊዜ ለመጥፎ ሳይሆን ዝም ብለን እንሰዳደባለን። እንዴት ይታያል? አይቻልም። መሰዳደብ ጥሩ አይደለም። መሰዳደብ ጥሩ አይደለም። ለመጥፎ ማነው ለመልካም ብሎ መሰዳደብ ስድብ አይቻልም በምንም አይነት መንገድ ይሁን። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተሱበና አሐደን አሉ። በፍጹም አንድንም ሰው እንኳን ቢሆን እንዳትሰድብ ብለው ተናገሩ። አላህ ሱብሓነሁ ወተዓላ በቁርአን ላይ ወቁሉ ሊናሲ ሑስነን አለ፣ ለሰዎች ሁሉ መልካም ንግግርን ተናገሩ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ለይሰል ሙእሚኑ ቢጣዓን ወላ ቢልለዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተሳዳቢ፣ ክፉ ቃል ተናጋሪና ተራጋሚ አይደለም ብለው ተናግረዋል። እሺ በጣም ጀዛካላ። ቅድም ግን በግራ አይቻልም ስትል ተስቢህ ማድረግ ያኔ በቀኝ ብቻ ነው። እኔ አሁን ሳረግ ከቀኝ ጀምሬ ወደ ግራ ነበር። አይቻልም ጭራሽ በግራች? አልሰማሁም። ምንድን ነው ያልሽው? ያኔ ተስቢህ ስናደርግ በቀኝ ብቻ ነው፣ በግራ ጭራሽ አይቻልም። እኔ በሁለቱም ነበር ማለት ነው። በቀኝ አድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም በቀኝ ጣታችሁ አድርጉ ብለው ተናገሩ። በቀኛችሁ አድርጉ። خلاص ጀዛኩሙላህ ኸይር። በጣም خلاص ያ አይ እሺ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። ይሰማሃል አሁን? እሺ የኔ ጥያቄ ማለት ነው ነዝር ተነዝሬ ነበር ከአሁን በፊት ማለት ነው። የሆነ ሰው ከሞተልኝ እርድ ላደርግ የሆነ ገበያ ላይ ያን እርድ አርጄ ጥሬ ስጋውን ለሚስኪኖች ላከፋፍል ብዬ ተነዘርኩኝ ማለት ነው። እና ያ ሰው ሞተ ደግሞ። ከዛ አሁን
ነዝሩን ማሟላት አለብኝ? ካልሞተን ያልሽው ከሞተልኝ ፍየል አርጄ ገበያ ላይ ለምስኪኖች ስጋውን ጥሬ ስጋውን ልሰጥ አልኩኝ። ለምን ከሞተ ለምን ከሞታልሽ? ብቻ አበሳጭቶኝ ነበር እና ተናድጄ ነበር። አበሳጭቶኝ ከሞተልኝ ያልኩኝ ዝም ብዬ ማለት ነው። ታዲያ ሰው ቢያበሳጭን እኮ ለሱ ክፉ መመኘት ተገቢ አይደለም። ምናልባት ያ ሰው ሰዎችን አዛ እያደረገ ምናልባት ወይ በዲናቸው ወይ በሆነ ነገር ላይ በድግምተኛ ሊሆን ይችላል። በሰዎች ላይ ጉዳት እያደረሰ ያለ ሰው ሊሆን ይችላል። እንዲህ አይነት ከሆነ የዛኔ ከመኖሩ ይልቅ በሄዶ የተሻለ ነው የሰዎችን ሕይወት ከሚያበላሽ። ነገር ግን በሆነ ጥፋት በተጋጫቸው ሰው ላይ ክፉ ነገር መመኘት ይሄ ሙስሊም ባህሪ አይደለም። ይቅር ማለት ያለባቸው። በውስጣቸው ክፋትን ነገር አታስቀምጡ። ሰዎች ስላስቀየሟቸው እንጂ ለአላህ ስትሉ ይቅር ባያችሁ ነው። ኢስላም ይሄን የሚያስተምራቸው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈሊዩፊ አሉ። የሆነ ነገር የተሳለ ሰው ያን ስለቱን ይፈጽማሉ። ከአላህ አምላኬ ሆይ ይሄ ነገር ከሆነ እንዲህ አድርጋለሁ ብሎ ቃል የገባ ሰው ካለ ያንን ይፈጽም። ግን በሶስት ነገር ስለት አይቻልም፣ አደራ። አንደኛ ራስን በሚጎዳ ነገር፣ ሁለተኛ አላህ ሐራም ባደረገው ነገር፣ ሶስተኛ በማትችሉት ከአቅማችሁ በላይ በሆነ ነገር። በዚህ ነገር አይቻልም። አይሽ ቀጥሉ። አሁን እርዱን ቦታ ቀይሬ ማከናወን እችላለሁ። እዛ በአካባቢያችን ያው ለድሃዎች ሰደቃ አድርጌ እኮ እዛ ገበያ ቦታ ያልኩበትን ትቼ ሌላ ቦታ ባረገው ሲቻል ይቻላል። እሺ ሌላ ጥያቄ ማለሽ ኒቃቢስት የሆነች ሴት ማለት ነው። አሁን ለሕክምና ስትሄድ አሁን ሀገራችን ላይ ወንዶች ናቸው የሚያክሙትና ምሳሌ ልትወልድ ወይም ኦፕሬሽን ልትሆን ከገባች ኒቃቧን መፍታት አለባት ማለት ሌላ ሰውነቷንም ስለሚያዩ ከገባች ኒቃቧን መፍታት። እሺ ለማንኛውም ሴት ልጅ ለሕክምና በምትሄድ ጊዜ ወደ ሐኪም ቤት ብቻዋን መሄድ አይቻልም። ወንድ ከሆነ በተለይ ማለት ነው ያ ዶክተሩ። አንድ ወንድና አንዲት ሴት ብቻቸውን አንድ ክላስ መሆን ስለሌለባቸው፣ ሶስተኛቸው ሰይጣን በመሆን በመካከላቸው ኃጢአትን ሊያስደርጋቸው ስለሚችል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ የኽልወነ ረጁሉን ቢምርአቲን ኢላ ካነ ሳሊሱሁማ ሸይጣን አሉ። አንድ ወንድ ከአንዲት ሴት ጋር ለብቻቸው ገንጠል ያለ ቦታ አይሆኑም፣ ሶስተኛቸው ሰይጣን ቢሆን እንጂ አሉ። ያ ማለት ሰይጣን በመካከል ገብቶ ክፉን ነገር እንዲያደርጉ ይጎተጉታቸዋል፣ ይወሰውሳቸዋል። ያ እንዳይሆን አንድ ሰው አብሯት ሊከተል ይገባል። ከተቻለ ባሏ ቢሆን መልካም፣ ካልተቻለ ወንድሟ ወይ አባቷ ወይ አጎቷ ወይ አያቷ ወይ አንድ አካል ሄዶ ይከተል። ሶስተኛ ወገን አብሮ መግባት አለበት። ብዙ ጊዜ ዶክተሮች ላይ ይሄ ነገር ብቻቸውን ስለሚሆኑ ሰይጣን በመካከል ይገባል። የማይታይ የሰውነት ክፍሏን የዛኔ በሕክምና ምክንያት ሊያይ ይችላል። በዛን ጊዜ ሰይጣን ይወሰውሰዋል፣ ሌላ ነገር ውስጥ ሊገቡ ይችላሉ። ያ ነገር እንዳይሆን ብቻዋን መሄድ የለባት፣ አብሯት ሶስተኛ ወገን እዚያ መሄድ አለበት። እሺ ሕክምና በምታደርግ ጊዜ ማየት የማይቻሉ የሰውነት ክፍሎቿን ለምሳሌ ፊቷን ልትገለጥ ትችላለች። ይህን ማድረግ አለባት ወይ? አሁን ለሕክምና ከሆነ ፊቷ ላይ ያለ ህመምና በሽታ ካለ የዛኔ እንደተሸፈነች ሕክምና አይሰጣትም። ግዴታ ማየት ካለበት ያንን ያህል። ያ ነገር እንደ ወንጀል ይሆንባታል ወይ? የዛኔ ላይ አይሆንባትም። ዕድር አላት፣ ምክንያት አላት። ያለ ምክንያት አልገለጠችም። ሌላም የሰውነት ክፍል ላይ ሊሆን ይችላል። ስለዚህ በዚያ ነገር ለሕክምና በምታደርጉት የሰውነታቸውን መግለጥ አስገዳጅ ነገር ሆኖ ከተገኘ በዚያ ነገር ላይ እንደ ኃጢአት አይቆጠርባቸውም። አይሽ ሽክርን። ሌላ አንድ ጥያቄ አለ። ሰላት የማይሰግድ ሰው ካፊር ይባላል? ሶላት የማይሰግድ ሰው ካፊር ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ አሉ። በእኛና በካህዲያኖች መካከል ያለው ትልቁ የሚለየን ወሰን ድንበር ሶላት ነው። ሶላትን የተወ ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት አሉ። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው አሉ። ያ ማለት ሶላትን ከተወ ከኢስላም ይወጣል ማለት ነው።
አንድ የሚዩት አድርጉ። ነገር ግን እስኪ ሰፋ ያለ ማብራሪያ ልስጣቸው በዚህ ጉዳይ ላይ የዑለሞችን አቋም። ሚዩት አድርግ። ማነህ ሀቢድ? ሚዩት አድርጉ። ታሪክ الصلاة ينقسم إلى قسمين ሶላትን የተወሰው ለሁለት ይከፈላል። الأول የመጀመሪያው ምንድነው? تارك الصلاة الذي ترك الصلاة منكرا لوجوبها هذا كافر بإجماع المسلمين بدون خلاف። ሶላትን የተወው የመጀመሪያው ግዴታ ስላልሆነ ነው የማልሰግደው ብሎ ከሆነ ሰውየው አላህ ግና ነብዩ ሰለላሁ ዐለይሂ ወሰለም ግዴታ ስላላደረጉት ዋጅብ ስላልሆነ ነው የማልሰግደው ካለ ይሄ ይከፍራል። የፈለገ ሺ ጊዜ ሙስሊም ነው ይብል የፈለገ ተነክሶት ቢሄድ እስልምና የሚለው ገብታችኋል። ምክንያቱም አላህ ሱብሓነሁ ወተዓላ ግዴታ እንደሆነ በቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለተናገሩ። ሁለተኛውስ ምንድነው? والقسم الثاني هو الذي ترك الصلاة متكاسلا مع الإقرار بوجوبها هذا اختلف فيه أهل العلم. الجمهور على أنه لا يكفر وبعضهم قالوا إنه يكفر وأصح الذي عليه أهل العلم هو أنه يكفر بأحاديث النبي صلى الله عليه وسلم وبالآيات القرآنية فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين. الله سبحانه وتعالى بسورة التوبة عليه بعلمش مع كل خلاف لهم ولو الله بمثلا شتيتون سواء اسم الكتب مالته لمن درهم ما تسكروا سيبال قديتها مهوننا من الله إلى الصوية ግን በቃ እንደው አንዳንዴ ልብስ እየተነጀሰችብኝ ምናምን ብሎ እንትን የሚል ሰው በእንቅልፍ ምክንያት እያለፈኝ የሚል ሰው በዚህ ጉዳይ ላይ ኺላፍ አለው። ግማሽ ዑለሞች ይከፍራል ብለዋል፣ ሌሎች አይከፍርም ብለዋል። ትክክለኛው ግን ይከፍራል የሚለው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ቃል ሶላትን የተወሰው ከፍሯል ስላሉ ገብቷቸዋል። ልክ እንዲሁ አላህ ሱብሓነሁ ወተዓላ በሱረት ተውባ ላይ ፈኢን ታቡ ወአቃሙ ሶላት ወአተው ዘካ ፈኢኽዋኑኩም ፊዲን አለ። ፈደለ أن من شرط الإيمان إقامة الصلاة وأقام الصلاة سلالة كهريان وشنا الله صلى الله عليه وسلم الكتوسي الناقر فإن تابوالا ككهدتاتشو كتملسوا كتتزطوالا وأقاموا الصلاة صلاة كسجلوا وأتوا الزكاة زكاة كسدوا فإخوانكم في الدين يهيمانوت وندموتشاتشو ناتشوال ስለዚህ አምነው ሶላትን አንሰግድም የሚል ከሆነ ሰውየው የእምነት ወንድማችን አይደለም አማኝ ስላልሆነ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ነው በርካታ ቦታ ላይ ሶላትን ያልሰገደ ሰው ካፊር ነው ስላሉ ይሄ هذا ما عليه علماء الحنابلة ومن المعاصرين الشيخ عبد العزيز بن باز والشيخ ابن عثيمين وصالح الفوزان رحمه الله من مات وحفظ الباقي هنا كماش عايش يا قال لي قد ሌላው ጥያቄው ሰላም አለይኩም ሌላው ጥያቄ ምሳሌ አሁን በእኛ አካባቢ ማለት ነው አንድ ሰው ከታመመ የጅን ወዳጅ ይደረግለት ጅኑ እንዲለቀው ይላሉ። ከዛ የጅን ወዳጅ አይደረግም ስህተት ነው። ሽክራን የሆነ ሰው ሲሞት አሁን ሰደቃ ብለው 7 ወር ብለው ይጠሩናል ማለት ነው። እዛ ስንሄድ ምግቡን አንበላም ብለን ምንም ሳንበላ ሳንጠጣ ብቻ ደርሰን ብንመለስስ? ጨረሽ? ሌላ ጥያቄ የለሽም? እሺ ሰላም አንዴ ሞት ከሞተ በኋላ 7 ወር 4 ወር ዓመት እየተባለ የሚደረግ ሰደቃ አለ። ይሄ ነገር ቢድዓ ነው። ምን ነው ቢድዓው? ሰደቃው ነው ወይ? ላ ሰደቃው አይደለም። ሰደቃው ትልቅ የመልካም ስራ ነው። ጊዜ ገደብ ማስቀመጡ ነው። ዒባዳ ነው ሰደቃ። ዒባዳ እስከሆነ ድረስ ተውቂፊይ ነው። በቁርአንና በሐዲስ ላይ በተደነገገበት መሰረት መሆን አለበት። የሰደቃ ጊዜ ደግሞ በዚህ ጊዜ አድርጎ ተብሎ አልተደነገገም። የአንድ ድንጋጌ ማውጣት ከራሳችን ከነፍሳችን ተነስተን አላህ በደነገገው የአምልኮ ስርዓት ላይ ይሄ ቢድዓነትን ያሰኘዋል። ወላ የጁዙ ሊልኢንሳን አን ዩሐዲደ ተነስተን አላህ በደነገገው የሰደቃን ጊዜ ሰው ልጅ ተነስቶ በዚህ ጊዜ በሰባተኛው ቀን መሆን አለበት ካልሆነ ሰደቃ የማይቻል ይመስላቸዋል። አይሆንም። በሌላ ቀን የፈለገ ቢሆን አያደርጉም። እንደዛ መሆን የለበትም። በሞተበት ቀን ወዲያው ማድረግ ትችላላችሁ ሰደቃ። የግዴታ 7 ቀን ካልተጠበቀ ሰደቃ አይሆንም ተብሎ የሚታሰብበት ከሆነ ይሄ ቢድዓ ነው። ታቻ በየትኛውም ጊዜ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና ጠየቃቸው፣ ያ ረሱላላህ እነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ለሁ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ።
አንቱ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ስለ እርሷ ብዬ ሰደቃ ባድርግላት ይጠቅማታል? ይቻላል አለ። አዎ ይቻላል አሉት። ነገር ግን በሰባተኛው ቀን ካልሆነ አይሆንም አላሉትም። ይሄ ሰዎች ከራሳቸው መጥተው አላህ በደነገገው የአምልኮ ስርዓት ላይ ድንጋጌን ማውጣት ይህ የአላህን ሕግ መዳፈር ነው። አይሆንም፣ አይቻልም። ስለዚህ ጊዜ ገደብ ሳይጠቀሙ በየትኛውም ጊዜ ማድረግ ይችላሉ። አይ ሰላም አለይኩም። ባለፈ ሲለት ረሒም ጋር እንዴት ማዓመል አለብኝ? የሚጎዳኝ ሲለት ረሒም ጋር እንዴት ማዓመል አለብኝ? እንዴት አድርጌ ከነሱ ጋር ማዓመል እንዳለብኝ ጠይቄ ነበርና የተመለሰልኝ እንቅጣ ከነሱ ጋር ጥሩ አይደለም፣ በቤተሰብ ጋር መቋረጥ የለበትም ብቻ ነው የተመለሰ። እኔ ግን የጠየቁት ከነሱ ጋር እንዴት ነው መሄድ ያለብኝ? የሚጎዳኝ ከሆነ ከነሱ አዛ የሚመጣብኝ ከሆነ ማለት ነው። አዛ የሚመጣብህ ከሆነ ጥንቃቄ በማድረግ መቀጠል ያለብህን ባለብህ መንገድ መቀጠል ነው ከነሱ ጋር። አንዳንድ ቤተሰብ አዛ የሚያደርጋችሁ የሚወጋችሁ ከሆነ በነገር በሌላ በነገር የሚጎዳችሁ ከሆነ ሰውየው እንድትጎዳዱ የሚያደርጉባቸውን ነገራቶች ከዛ በመጠንቀቅ በሌላ ሁኔታ ዝምድናን መቀጠል። ምናልባት በስልክ ሊሆን ይችላል። በአካል በምትሄዱ ጊዜ እናንተን ሌላ ችግር የሚያደርስባችሁ ከሆነ በስልክ ዝምድናን መቀጠል ይቻላል በመደወል። ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ተጠይቀው ዝምድናን በስልክ መቀጠል ይቻላል ወይ ሲባሉ አዎ ይቻላል ብለው ተናግረዋል። በስልክ ደውላችሁ ደህንነት